እናቱ ስታለቅስ እኮ አይቻለሁ። ሙባ ምን ሆነ ነው? እናቱ ስታለቅስ አይቻለሁ። ከዚህ በላይ ምን ልጠይቅ ነገር አለ? ወይኔ በቃ እናንተ ሄዱ። እዚህ ነው የምኖረው። በቃ አይዞሽ በቃ ተረጋጊ። ቆይ ሙባ አረጋጋታለሁ። ቆይ እስኪ የእናቷ ስልክም እኮ እየሰራልኝ አይደለም። በእናትሽ ስልክ እየሰራልኝ እዚህ አካባቢ ነበር። ሙባ ወደዛ ትሂድና እዚህ እንፈልገው መጀመሪያ። ተረጋጊ ቤቲ ተረጋጊ። ወይ መጀመሪያ ወይኔ ጓደኛዬ ወይኔ አሚር ምን ማድረጉ ነው? በእናትሽ ቤቲ ተረጋጊ። እርግጠኛ ነን መጀመሪያ እርግጠኛ ነን ቤቲ እርግጠኛ ሳይሆን ሞሳን እርግጠኛ መሆን አለብን። ስማ ደውል እንጂ ወይኔ ኧረ ምንም እንትን የሚል ነገር የለም። ቆይ ሲቀጥል ደግሞ ምንም የተረጋገጠ ነገር እኮ የለም አይደለ? አይ እናንተ መጀመሪያ ታላያችሁ ሴቱ ጋር ነበር። እዚህ እንደዛ ወይ ጓደኛ እየሰማኸኝ ነው? አታልቅሽ። ምንድነው ግርግር የምትፈጥሩት? ምን የተረጋገጠ ነገር አለ? እዚህ ጋር ነበር እያለች እኮ ነው እኮ። እሺ ምን እሺ እርግጠኛ የሆንከው ነገር አለ? እና ይስራ እስቲ ምን እርግጠኛ የሆንክበት ነገር አለ? እነሱ ሰፈር ለቅሶ አለ እና ይኑራ። ታዲያ መጀመሪያ እናረጋግጣ እንዴ። ቤቲ ተረጋጊ። ጓደኛዬ ለኔም እኮ ጓደኛዬ እኮ ነው የምነካሽ። ቤቲ ለኔም እኮ ጓደኛዬ እኮ ነው። አንተ ለኔም ጓደኛዬ እኮ ነው። ባይሆንሽ ወደዛም ፈልገው እስቲ ና ተረጋጋ እንጂ። ምንድነው ምን እያረከን ያለው? ሃይ እኔ ምን ላድርግ ታዲያ? እሺ በእናትህ መጀመሪያ እርግጠኛ ሁን። ጓደኛዬ እሱ እኮ ነው። በቃ እርግጠኛ ሁን። ቦታ እንፈልገው። እሺ ምንም እርግጠኛ ይኸውልሽ፣ ምንም አይሆንም ልጁ። ምንም አይደለም። ሙቢ ንገረኝ። እዚህ ጋር እኮ ነው። እኔ እኮ መጀመሪያ በጣም ነበር እርግጠኛ አይደለሁም ስለኝ እኮ ነው። ስማኝ እንጂ አይ ምን አሚር ካለ ድንገት ነው ከተቀመጠስ? እሺ አሚር ቤቲ ተረጋጊ። ቆይ አንዴ በቃ አሚር ቤቲ ይኸውልሽ ተረጋግተን እንፈልገው እናገኘዋለን። ምንም ችግር የለውም እኮ ይኸውልሽ እኔ ጓደኛዬ እኮ አንድ ያለኝ ጓደኛዬ እኮ ነው ቤቲ። በቃ ስልክ እየተነሳልኝ አይደለም ቤትሻ። ይኸውልሽ አንቺ ስጠነክሪኝ እኛም ተጠነክሪኝ። ስለዚህ እንፈልገው እኮ እሺ እንፈልገው። እኔ ምንም ችግር የለውም። ሙባ ምን አዲስ ነገር ምንም የለማ። ደውል እናቱ ጋር ደውል። እናቱ አታነሳም። ሰፈራቸው ደግሞ ድንኳን አለ። እንዴት ነው የሚሄደው? በጣም የምፈራው ሰፈራቸው ድንኳን አለ። እነሱ በርጋ እቤቱ ይሄድ። እቤት ማሜን አንችልም። ለምን ምን ነው ቤት ስልክ ያላነሳ ሰፈራቸው ለቅሶ። አንተ ምን ነካ? ይሄ ልጅ አንድ ነገር ቢሆንስ? በቃ እንደሞተ እኮ ነው የሚታወቀው። ምን ሆነ ነው? እኔ ተረጋጊ እንጂ ምን ታስጨንቃችሁ? ሙባ ምን ሆነሽ ነው? አረጋጋት ና እሺ ንገራቸው። እርግጠኛ ነህ ወይ? እርግጠኛ እኮ አይደለንም። ወይኔ እርግጠኛም ባንሆንም ይኸውልህ ስልክ ካላነሳ እዚህ ከሌለ ይሄ ልጅ በቃ ገብቶ አይደለ ሞቶ ሊሆን ይችላል። ገባ አይደል? እንደዛ አትበል። ለምንድን ነው እንደዛ የምትል? ይሄ ልጅ እንዴት ነው ራሱ ሊያጠፋ የሚችለው? ትናንትና ገመድ ይዞ የነበረ ልጅ ታዲያ እንዴት? ቤት ተረጋጊ። ኧረ ለእኔም ጓደኛዬ እኮ ነው የምነካሽ እንጂ ምንም እኮ የተፈጠረ ነገር የለም። አይ በቃ ሙቢ እሱ ነው አለኝ እኮ እሱ አይደለም። እርግጠኛ እኮ አይደለንም። ምንድነው እርግጠኛ ነን አትበል። በቃ እርግጠኛ ነን። እናቱ ስታለቅስ እኮ አይቻለሁ። ሙባ ምን ሆነ ነው? እናቱ ስታለቅስ አይቻለሁ። ከዚህ በላይ ምን ልጠይቅ ነገር አለ? ወይኔ ታውቆኝ ነበረ። በቃ ሰሞኑን ልክ አልነበረም ታውቃለህ። ሰሞኑን ሊያማክረኝ ፈልጎ ነበር፣ ደውሎልኝ ነበረ ታውቃለህ። በቃ ብቸኝነት እንደነ ምን አይነት ነገር ውስጥ ነው የገባሁት? ገባ አይደለ ሙባ? ምን ነካ? እሺ ይኸውልህ መጀመሪያ ነሽ ደውልና አጣራ ቢያንስ የወንድሙ የእህቱ ስልክ የለም። የዘመድ ማንም ስልክ አያነሳም። ሁሉም ደንግጠዋል እኮ ሙባ። እሺ እዚህ ለምንድን ነው የመጣ ነው? ይኸው እዚህ እኮ ምንም ነገር የለም አይደለ? ቤቲ ተረጋጊ እንጂ ምንም ይኸውልሽ ምንም በምን ልረጋጋ? ኦሊና እስኪ
እሺ ቤት አንቺ ታጠነክሪ ነው እኛ የምንጠነክረው። ስለዚህ ይኸውላችሁ አሁን እንረጋጋና መጀመሪያ ቤቲ ስሚ እሺ ቤት እንሂድ። እሺ እነሱ ቤት እንሂድ። ነበር አትናንትና ገመዱን ይዞ እኮ ቤት እንሂድ። እሺ እኮ ቤት እንሂድ። መጀመሪያ እናረጋግጥ። ሄደን ቤት አቤት ምን አቅም አለ ነው የሚሄድ? አሁን በኋላ ምን አቅም አለ ነው የሚሄድ? ምን አቅም አለ ነው የሚሄድ? ባይሆንሽ ይሰፈር ሰውን ጠይቅና ይሆነ ስማ ሰውን ጠይቅና ሰዎችን ገሩን ካዩት ራሱ ገባ አይደለ? እዛ አካባቢ ደግሞ የጅብ ቦታ ነው። እንስቱ ጋር ጫካ ውስጥ ቆይ ነው ምን ነካ ያለነው እኮ ጫካ ውስጥ ነው አይደለ? ስለዚህ ሰፈር ሰውን ጠይቅ፣ ያዩት ሰው ካለች እንጠይቅ። ገባ አይደለ? የሆነ ራሱ ፍንጭ አናጣም ወይ ጫማ ወይ ልብሱን የሆነ ነገር አናጣም። የልጁን ገባ አይደለ እንዴ? ምን ነካ ለኔ ጓደኛዬ እኮ ነው። አሜ ማለት ነው ብዙ መስዋዕት የከፈለልኝ ብዙ መልካም ነገር የሰራልኝ ጓደኛዬ፣ ክፉና ደጉን አብረን ያየን አብረን የተማረን ልብስ አብረን የቀየርን በጣም መልካም ጓደኛዬ እኮ ነው። ምን ነካ ጭራሽ ታና ገመድ ይዞ የነበረ ራሱን የታጠፋበት ታስባለህ አንተ ራስህ። ቀጥር ነው ጅብን ሊበላው ይችላል። እዚህ አራዊት መኖሪያ ነው ያለነው ጫካ ውስጥ ነው እኮ። መጀመሪያ ሄደን ቼክ እናድርግ። ወሊያድ ሙባኒ ደባካል ቤት እኮ እንሂድና ቤታቸው ፊት ለፊት እንኳን ተጥሎ የምን ነው ቤተሰብ እያለቀሰ እናት እያለቀሰች የምን ቼክ ማድረግ ነው? ንገረኝ። የምን ቼክ ማድረግ ነው? ከዚህ በላይ ንገረኛ። ምን ቼክ እናደርግ ሄደ? ወይኔ አሚር ወይኔ ጓደኛዬ ደግሞ ደውልልኝ ነበር ሰሞኑን ጥሩ ስሜት ላይ እንዳልነበረ ሲነግረኝ ነበር። ኤድ ተረጋጊ ነይ ቤት ሂዱና አዩት። ወይኔ ጓደኛዬ ይኸውልሽ ሙባ ና ይኸውልሽ ወደ ቤት እንሂድ። እሺ እንሂድ። እሺ ምንድን ነው የምትፈልጉት? ቤት ምንም የምንሄድበት ነገር የለም። ለምን መሰለህ? ትናንት እዚህ ልጁ ከነበረ ድንገት አክስሬኑም እዚህ ሊገኝ ይችላል። ገባ አይደል? ያ ደግሞ አስክሬኑ ምናምን ሳይሆን እሺ ምንድን እሺ ያየኸውን ነገር ግልጽ አድርገህ ንገረን። እሺ እኔ እኮ ግልጽ አልሆነልኝም። መጀመሪያ በጣም ከባድ ስሜት ውስጥ ነበርኩኝ። አሁን ደግሞ ቤት አልገባውም ስትለኝ ደግሞ ሌላ ስሜት ሆነብኝ። ገባ? እርግጠኛ ነህ ወይ? እስኪ አቤት መግባት ፈራው እኮ እኔ። እሺ ንገረን። እርግጠኛ ነህ? ምን ነው እርግጠኛ ነህ? እሺ ግልጽ ሆነ ነገር ምን ነው ግልጽ ማድረግልህ? ከዚህ በላይ ምን ነው ግልጽ ማድረግልህ? ጠዋት ስልኩ አልሰራልኝ እኮ ሰሞኑን ሲደውልልኝ ልጁ መልካም ጥሩ ላይ አልነበረም። ከዛ ቤታቸው ለመሄድ ስፈልግ በቀያሱ ጋር ለለ መታጠፍ ከሰቀዛ አሚር ይባልልሃል። ያንተ ምን ነካ? ምን ለማለት ፈልገህ ነው? ሲሄድልህ አሚር ሲባል እናትህ ተለዩት ድንኳን ተጥሏል። ከዚህ በላይ ምን አለ? ከዚህ በላይ ምን አለ? እርግጠኛ ነህ? እናትዬው ስታለቅስ አይተሃታል? ማሚን አይተሃታል? አዎ ትናንትና እናንተ ገመድ ይዞ ለማስጣላት ሞክሩ። እሺ ገመድ ይዞ ለማስጣላት ሞክሩ። ልጁ ምን ያህል እንደሚወዳት እንደሚያፈቅራት ታውቃለህ አይደለ? ቤቲ በቃ አንተ ገመድ ለማስጣላት ሞክሪ። አንቺ አስፈት አትሞክሪ። የሰፈር ሰው እንዳለ አሚር ነው የሞተው። እናትህ ባይኔ በብረቱ አይቻት ባይኔ በብረቱ እያለቀሰች ድንኳን ተጥሎ ከዚህ በላይ ምን ያለ ንገረኛ? ከዚህ በላይ በቃ ሞቶ እኮ ነው። በቃ እሺ እንሂድ። እሺ ኑ እሺ እንሂድ። ምንም እዚህ መምጣታችን እኮ ምንም ጥቅም የለውም። ወዲያ ይኸውልህ እዚህ መምጣታችን ጥቅም ደግሞ እዚህ እንፈልገዋለን። አሚርን ይኸውልህ ሰፈር ሰው ምናምን መሰለህ ሞቷል። እንደሞተ አውቀናል። ማን ያለ አክስሬኑ አልተገኘም። የሞተበት የራሱ አሚር ራሱ የለም። ገብቶሃል? ግን መሞታቸው ተነግሯቸዋል። ገባ አይደለ? ትናንትና ገመድ ይዞ እናንተ ለማታስተውሉ እዚህ ያለ ጫካ ውስጥ ስንት አራዊት ያለበት። እሺ አሁን አሚር ራሱ እኮ ማለት ነው ለናገኘው እንችላለን እኮ ጅብ ይበላውስ። ገባ? እዚህ አለሌ ጫካ ውስጥ የሆነ የዱር አራዊት አለ። ገባ አይደለ? ደግሞ ሲቀጥልም ደግሞ እሺ በቃ እንሂድ። እሺ እዚህ ምንድነው የምናደርገው? አዳምጠኝ። የምናደርገውን ነገር ንገረኝ። በሙሉ ሲለቀስ ሰፈሩ በሙሉ ሲታወቅ የሰፈር ሰው እርግጠኛ ነው። ገባ አይደለ? አሚር ሞቷል። በቃ አሚር ሞቷል። ገባ አይደለ? ወይኔ እኔ አላምንም። በእናትህ በቃ ዝም በል ቤቲ ተረጋጊ። እኔ ይኸውልሽ ሰፈር አብጄ ነው የመጣሁት። ራሴ ያሞኛል። እኔም ልክ አይደለሁም። ቤቲ ተረጋጊ ቤቲ። በቃ ሂዱ እናንተ ሂዱ። በቃ ግን ይኸውልህ አዳምጠኝ። ጫካ ነው ጣና እኔ አልሄድም። ምን ሆነሻል? ተረጋጊ ቤቲ። ለምን ታለቅሽው? አንቺ ሳትበረችኝ አታበረችንም ቤቲ። ለምን ታለቅሽው? በቃ ምን ሆነ ነው እንዴ? አንተ እንኳን እንትን በል እንጂ ተረጋጋ።
ዳጊ ቤቲ ተረጋጊ በእናትሽ። ኧረ ማጋር ነው የሚያስለቅሰው ሙባ ንገረኝ። በቃ እናንተ ሄዱ። እዚህ ነው የምኖረው። በቃ ወይኔ ጓደኛዬ ወይኔ ተረጋጊ ቤቲ። እሺ በይ ወስን ስትይ ዛሬ ነገ ያልከው አንተን ተረጋግሽና እናረጋጋት ቤቲ። አንቺ አልገደልሽም። እንደዚህ አይነት ስሜት አይሰማሽ። ኮማ እንደዚህ እንዳትል ለምን ምገዩ ልጅ ወሊያድ እንደዚህ አልነበረም። እሺ የሚነገረው ቀስ ተብሎ እኮ ነው የሚነገረው እኮ። ታዲያ እንደዚህ እንዳታስብ እኮ ነው ማሰብ የለባትም ጭራሽ። ለምን ምትገዩ አንቺ? እንባዬ ደረቀለ እኮ አሚር። እስኪ በቃ ይዱ ቢሰማኛል አንዴ ብቻ ሰው እኮ ነው። እሺ ተረጋጊ። ለምን ካሚር ጋር እሺ ወሊያድ እሺ ምን ባጃጅ ጥራናሽ እንሂድ። ምን ባጃጅ ጥራለሁ? እሺ መጀመሪያ ሰው በዚህ አካባቢ መፈለግ አለብን። ሰው ማወቅ አለብን። እዚህ አይደለም መሄድ ያለብንና መጀመሪያ እናረጋጋት። ወሊያድ እዚህ አካባቢ ያሉ ሰዎች ራሱ መጀመሪያ መጠየቅ አለባቸው። ገባ አይደል? ትናንትና ገመድ የያዘ ልጅ እንዴት ላስረዳ? ጓደኛዬ እኮ የኔ ነው። እንደዛ የሆነ ትሰነው መሄድ አለበት። ጥፋቱ የኔ ነው አትበል። ሙባ በቃ ሰው ጋር መጠየቅ አለብኝ። ወይኔ ጓደኛዬ እኔ እኮ እንደዚህ እንደሚያደርግ አላወቅኩም። እኔ ደግሞ እዚህ ልጠብቀው ከመጣ ተመልሶ እንደምትጠብቂው ጭራሽ አንቺን ምን ትጠብቂያለሽ እንዴ? እኔ ምንም ዋው ተረጋጋ። አንቺን ጥላነሽ ምን እንደምንሄደው ቤቲ? አንቺን ጥላነሽ እዚህ ለምን እንደምንሄደው? ጭራሽ እዚህ አለሌ ቦታ ነው እንዴ? በቃ ከዚህ ውስጥ እንውጣ። ነይ በቃ ነሽ። ምን ነካችሁ ግን? ትናንትና ጓደኛዬ የራሱ ሊያጠፋ ብደውሉልኝ ራሱ ወጣ ነበር። ብደውሉልኝ እንደዚህ ያልመሰለኝ እንዴ? እኔ ልጁን አውቀዋለሁ ከድሮ ጀምሮ። አሚር ማለት ለኛ ነው። ገባ አይደል? የራሱ ሰው ስራ ያደርጋል ብዬ አላሰብኩም። እሺ የሞኝ ስራ አይደለም። የራሱ ሰው ሲነጠቅ የማይፈልግ የራሱ ሰው ሲጎዳ የማይፈልግ እኔ ጓደኛዬ በደንብ አውቀዋለሁ። እሺ እንዴ እንደዚህ አንድ ነገር ደግሞ አደርጋለሁ ካለ አሚር ያደም ያደርግ እንዴ ታውቀዋለሁ። ወሊያድ እኔ እኮ አላውቀውም አሚርን እንዴ። ሲጀመር እንደዚህም እንደሚወዳት እኮ አላውቅም። እዚህ ነገር ውስጥ እንደ ይኸውልህ ባታውቅ ራሱ ማስተው ትችል ነበር። ገባ ገመዱን መንጠቅ ነው ማስበው። ገመድ እንደያዘ ገመዱን ነቅለህ መሄድ ወይ ፖሊስ ጋር መደወል ትችሉ ነበር። ወሊያድ አሁን እኮ ጥፋተኛ እያደረከኝ ነው። እኔ ጥፋተኛ እያደረኩ አይደለም። በቃ እኔ እንዴት ታውቀዋለሁ? እኔ እሱን እሺ እንደዚህ አይነት ውስጥ እኔ ማላደርገው ባታውቀውም እኮ ወንድምህ እኮ ነው። በቃ የአንድ ስጋ ወንድም ባይኖር ራሱ ወንድምህ እኮ እንደዚህ ያድርግ እኔ እንዴት አውቃለሁ? እኔ በቃ አውቆ ምናምን ይመስለኝ ትናንት እንደዛ ገመድ ይዞ ሲመታ። ወይኔ ጓዴ አሁን እሺ መፍትሄው ምንድን ነው? ወይኔ ቤት ተረጋጊ። እዚህ ምንም አናድርግም። እሺ ወይኔ አሚር እሺ በይኝ ቤት ወይኔ አሚር ጠይቃችሁልኝ ነው። አንድ ቁስል ላይ ሌላ ቁስል አትደርቢ። እኔ ምንም አልሆንም። እዚህ እኔ ምን ሆናለሁ? ወይኔ አሚር ወደዛም የለም። እሺ አሁን ምን እናድርግ? እናቱ ጋር እንሂድ። ያለን አማራጭ እሱ ነው። እማ ጋር ሂዱና ደፍረን እንሂድ። በቃ ያለን አማራጭ እሱ ነው።
እኔ ማሚን እንዴት ነው ማየት ነው ያለኝ እኮ። እሺ ከዚህ ጫካ እንውጣ። እኔ እኮ ካንቺ በላይ ነው ውስጤ የተጎዳው። እኔ እዛ ጋር እጠብቃችኋለሁ። ከመጣስ እሺ ድንገት ከመጣስ ዝም ብሎ ወደ ሶስት ገብቶ እኮ ነው የሚሆነው። ወይኔ ጓደኛዬ እኮ እሺ ቢሆንም ይኸውልህ ሙባ ያለውን ነገር አሁን እዚህ ያለውን ነገር እንተውና ፖሊስ ያለውን የሚያጣራው ነገር ያጣራል። እኛ እናቱ ጋር ነች እኮ ነው። እሺ እንውጣ።